ሰላም እግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። ያብላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 59ኛ ነው። በ59ኛ የህይወት ገጠመኝ ላይ እጅግ በጣም የሚገርም ነገር ነው የምታገኙት። ከዚህ በፊት የዛሬ 2 ዓመት ተመሳሳይ የሆነ ገጠመኝ ያቀረብኩላችሁ ይመስለኛል። አንድ እህታችን ልክ እንደዚሁ አይነት ታሪክ ገጥሟታል። ስታዳምጡት ታስታውሱታላችሁ ብዬ ተስፋ አደርጋለሁ። የዛሬው ግን ምንድነው? እህታችን ባደገችበት ሰፈር በዛ ጥቅጥቅ ባለ መንደር ውስጥ ከሰው መደበቅም ከሰው መከለልም ገዝተው የገቡትን እቃ አለማሳየትም አይቻልምና በጣም ቅርብ ስለሆኑ በራቸው ተቀራራቢ ስለሆነ ሲገቡ ሲወጡ ፈሳቸው ሁሉ ይሰማል ይባላል። አንዳንድ ጊዜ ያ ማለት ሚስጥራቸው ሁሉ ይሰማል ማለት ነው። እና ያም ሆኖ ግን የሰፈር ልጆችን በኩርኩም እየመታች በጥፊ እየመታች የምታስቸግር ልጅ ነበረች። ከዛም አልፋ ደግሞ አትወዳቸውም። ልጅ አትወድም። ዞር በል ካጠገቤ ብላ ታባራቸዋለች። እና አንድ እናት ልጃቸው ተመታባት፣ ልጇ ተመታባት ማለት ነው። አንቺስ ማህፀነ ደረቅ ነሽ፣ ይሄንን ጸባይሽን አይቶ ልጅ ባይሰጥሽ የሚሰጥሽ ሁሉ አይመስለኝም ብለው ሁሉ ረግሟታል። እንዲህ አይነት የሚመስል ነገር ነው። እርግጠኛ አይደለሁም፣ ቃሉን በደንብ አልያዝኩትም። ግን አይስጥሽ ሳይሆን ያሉት በዚህ ጸባይሽ ልጅ ባትወልጂ ይሻልሻል አይነት ነገር ነው። እንደዚህ ያለ አይደለ ባትወልጂ ይሻልሻል፣ ልጆች እንዴት አገሽ ልታሳድጊ ነው የሚል ሟርት ወይም እርግማን ነገር ነው። ሌላም እንደዚሁ በጉርብትና ማነው በዝምድና ጎረቤት የመጡ አንድ እናት ልጃቸው እቃ ሰብሮባት ምን እንደሰበረባት አሁን እዚህ ጋር ምንም አላስታውሰውም፣ ግን እቃ ሰብሮብኝ ነው የምትለው። ቅጥቅጥ አደረኩት፣ ጠፈጠፍኩት። ሰው ቢያገለግለኝ ምን ቢለኝ እንኳን በቃ ልተወው አልቻልኩም ማለች። እና ሴትዮዋ ረግመውኝ ሄዱ ነው። እርግማኑን አላስታውሰው ማለች፣ ግን ረግመውኝ ሄደው ለራሷ ታርግሎት ምናምን ብዬ ወደ ቤት የገባሁኝ። ከዛ እናቴ ግን በጣም ትፈራለች አለች። አይ እኚህ ሴትዮ ከተረገሙ መጥፎ ነው፣ በደንብ ነው የማውቃቸው በቅርበት። አይን ውስጥ ገባሽ፣ ችግር ውስጥ ከተትሽኝ ልጄ፣ እንደው አይኔም ባይኔ እንዳላይ ያደረግሽኝ። ሴት ልጅ ደግሞ ቶሎ ነው የምትወልደው። አሁን አንቺ መቼ አግብተሽ መቼ ወልደሽ መቼ ወግ ማድረግ ታሳይኝ ነው እንደዚህ ታረግመሽ? አይ እድሜሽን በገዛ እጅሽ አስረፈድሽው፣ የጋብቻ እድሜሽን በገዛ እጅሽ አስረፈድሽው ብለው እኚህ እናት አዘኑ በጣም። ጊዜ አልፎ ፍቅረኛ ያዘች፣ ባል የሚባል ነገር መጣ። ከዛ ልጅ እና ሲባል ወዴት ይምጣ? የለም። የሚገርማችሁ ልጅ እንደሚወልድ እሱ ታውቃለች፣ ባሏ መካን ነው እንዳይባል። ለምን? ከዚህ በፊት የነበረው ታሪኩ እንደዛ ነው። አልወለደም ግን አርግዣለሁ ብላ አስወርጂ ብሏታል አንዲትን ሴት። ይሄ ምልክት ነው ብዬ ባልልም ብዙ ጊዜ ሳስተምር እንደ ምልክት ባልወስደውም እንደ ማስረጃ ግን ወስደዋለሁ። ከዚህ በፊት እንደዚህ አይነት ነገር መካን እንዳልሆንኩ በምን አወቅ ስለው አይ መካን እንዳልሆንኩኝ ብዙ መንገዶች አውቄያለሁ እና ሙከራ ተደርጎ ልጅ አልፈልግም ብዬ ተብያለሁ። ምናልባት የሱ ግፍስ ቢሆን ብዬ አናግሬያቸዋለሁ። ልጅ አልፈልግም ስላልክ ልጅ አተህም ሊሆን ይችላል ብዬ እያልኩት ልጅቷ በጣም በቃ ልጅ በጣም ትፈልጋለች። እና ደግሞ በቅርበት ትምህርቴን የሚያዳምጠው እሱ ነው። እና ንስሐ ገብቶ ቅዱስ ቁርባን ተቀብሏል። እንደዛም ሆኖ እንኳን ልጅ አላገኙም። ያ ማለት ቅዱስ ቁርባን ልጅ አያሰጥም ማለት ሳይሆን አሁንም የቀረች ነገር አለች። እውቀት መሟላት አለበት፣ እምነትም ሙሉ መሆን አለበት። እምነት መቅደም ቢገባውም ሁሉ ነገር ግን ሙሉ መሆን አለበት። እና እግዚአብሔር የሰናፍጭ ቅንጣት ያክል እምነት በውስጣችን እንድትተከል ስለሚፈልግ ወይም እንድትገኝ ስለሚፈልግ ዝም ይላል። እና ትምህርቱን እያዳመጡ በማህበር የተገናኘነው በማህበር ነው። ጽዋ ማህበር ላይ አስተምሬ ከወረድኩኝ በኋላ የግል ታሪካቸው ቁጭ አድርገው ሲነግሩኝ ሁለቱም ልጅ በጣም ይፈልጋሉ፣ ግን እምቢ አላቸው። እና ያላቸው አማራጭ ልጅ ማሳደግ ነው። አራስ ልጅ አምጥታችሁ አሳድጉ፣ እግዚአብሔር ለልጅ ያላችሁን ርህራሄ ለልጅ ያላችሁን ፍቅር አይቶ ይሰጣችሁ ይሆናል። ደግሞ ልጅ ማሳደግም ግዴታ ካብራካችሁ ወጣ ብቻ አይደለም፣ እንደዚህ ማለት ነገር ደግሞ የሚያጸድቅ ነው ብዬ አውርተን ቆይተናል። ይሄን ካወራን በጣም ረጅም ጊዜ ሆኖታል። እና ሁለቱም አራስ ልጅ ሄደው አመጡ፣ ከሚመጣበት ቦታ አመጡ።
ገና 6-7 ወር የሞላው ልጅ ማለት ነው። 6 ወር 7 ወር አራስ ልጅ የሚባለው ማለት እንደዛ አመት ያልሞላው ልጅ አራስ የሚባለው አይደለም። አመጡ ማሳደግ ጀመሩ እና እንደ ልጇ እያደረገች ልብሷን እየቀደደች በጡጦ እንደ ጡት አድርጋ እየሰጠች በቃ ቢዚ ሆነች የቤትም እና አሁን አይምሮዋ በተወሰነ መልኩ ምንም የራሷ ልጅ ባይሆንም በተወሰነ መልኩ በቃ ይሄ የእናትነት ባህሪ እያመጣላት ነው። ስሜቱ እየመጣ ነው እና ዝም ብላ ገጠመኝ እያዳመጠች ምን እያለች ስለ እርግማን ሳስተምር ሰማች እና በጣም ደነገጠች። እንዴ በልጅነቴ የረገሙኝ ሴትዮ ናቸው ለካ ለዚህ ያበቁኝ ብላ እናቷ ጋር ስትደውል አዎ ልጄ ነግሬሽ ነበር እኮ አልሰማልሽኝ። አሁንም እኮ ከማደጎ ልጅ ስታመጪ በቃ እርግማኑን አምናበታለች ብዬ አስቤ ነው እንጂ እንደዚህ የረሳሽው አልመሰለኝም። እርግማን ነው፣ ሟርት ነው፣ 2 ሰው ነው የረገመሽ አስተውይ ያሏት። በጣም ደነገጠች። እህቷ ደግሞ ግትር ናት። ከዚህ በፊት በላይ ነግሬያቸዋለሁ። የእሷ እህት ቆይ ስለሷ ሌላ ጊዜ እመጣላችኋለሁ። ተመሳሳይ ባህሪ ያላቸው ባይሆኑም ግን የዚህ ታሪክ ዋና አካል ነው። ጊዜ ከተረፈኝ እነግራቸዋለሁ ሰፋ ስለሚል ማለት ነው። በቀደም ግን በላይ ሳልነግራቸው አልቀርም እና እቺ ልጅ በቃ እግዚአብሔር ሆይ ይቅር በለኝ እናት እየሆንኩ ስመጣ አይምሮ የተከፈተ የእናትነት ስሜት እየመጣብኝ ልጅ የማሳደግ የልጅ ፍቅር እያደረብኝ ሲመጣ አይምሮ የተከፈተ እየጾምኩ እየጸለይኩ እየሰገርኩ ስመጣ ደግሞ እርግማኑ ከአይምሮ የርቆ እርግማኑ እንዳስታውሰው አደረገኝ። ተረግሜ እንደሆነ እንዳስታውሰው አደረገኝና እግዚአብሔር ሆይ እባክህ ይቅር በለኝ የሰው ልጅ በመምታቴ ሕፃናትን በመደብደቤና ለልጅ ክብር ስለሌለኝ ይሄን ከልክለኛል። እርግማኑ በኔ ላይ ግን ሰርቷል። አንተን የረገምከኝ አንተን የቀሰፍከኝ ወይስ ሰይጣን ነው ብላ ሱባኤ ገባች እና ሱባኤ በገባች በ3ኛ ቀን ላይ ነጭና ጥቁር የለበሱ ሰዎች ነጭና ጥቁር 2 ሰዎች ማለት ነው የለበሱ ሰዎች ባጠገቧ ሲያልፉ በእግሯ ጠለፍ አድርጋ ነገር ፈለገቻቸው። ሁለቱንም በጥፊ የመታት ግን ጥቁሩ ነው። ስለዚህ ህልሙን ስጠይቀኝ ህልሙን ስፈታላት ጥቁሩ አጋንንት ነው ማለት ነው። ስለዚህ እርግማን ሆኖ አንቺ ውስጥ የመጣው አጋንንቱ ነው፣ ነጭው ደግሞ የእግዚአብሔር መንፈስ ወይም ደግሞ መልአክ ነው ብለን እንውሰደውና ምንም አላለሽም፣ ቀስ ብለሽ በንስሐ የምታመጪው ስለሆነ በዚህ ምክንያት ጽንስሽን ማጸንሽን አይዘጋም፣ ጽንስ አይከለክልሽም። ስለዚህ እርግማኑ ነው አንቺ ላይ ጽንስ የከለከለሽ ልጅ የከለከለሽ ማለት ነው ብዬ አልኳት። በጣም ገርማት። ከዛ አሁን ነው መልክአ ሩፋኤል መጸለይ ያለችና መልክአ ሩፋኤል መጸለይ በጀመረች በአመቱ የወንድ ልጅ እናት ያመጣችው የሴት ልጅ ነበረ። የወንድ ልጅ እናት ሆነች። አስቡት እንግዲህ አሁን እሷ ደግሞ ከባሏ ጋር ደግሞ ምንድነው የሚያስቡት እነሱ ለሰው ልጅ ክብር ሲኖረኝ ለሌላ ሰው ልጆች ክብር ሲኖረኝ እግዚአብሔር ልጅ ሰጠኝ ብለሽም አስቢ ነው የሚላት ባሏ። ትክክል ነው። በአንድ በኩል እርግማኑን ከሷ አርቋል። እሱ መረገሟን አያውቅም። ይሄን ነው የሚያስበው። ሁልጊዜ የሚላት ግን ምንድነው እግዚአብሔር አንድ ቀን ልጅ ይሰጠናል። ምክንያቱም የራስሽ አሁን የሰው ልጅ እየጠላሽ ብታረግሽ ኖሮ ትዳር ላይ ማለት ሆነሽ ብታረግሽ ኖሮ ለልጅሽም ክብር ላይ ኖርሽ ይችላል። ወይም ደግሞ ለልጅሽ ብቻ ተሰስችና ለሰው ልጅ ደግሞ ንፉግ ትሆኛለሽ። አሁን ግን የሰው ልጅ ማክበር ስትጀምሪ ያንቺ ያልሆነ ከአብራክሽ ያልወጣው ልጅ ስትወጂ ስትስሚ እንደ ራስሽ ልጅ ስታገላብጪው ሽሩር ስትይ ሲያለቅስ አመመው ብለሽ ሆስፒታል ስትሄጂ ምን ስትይ ያለሽን የእናትነት ፍቅር አይቶ እግዚአብሔር አሁን ትክክለኛ ሴት ሆናለች እናት ሆናለች ብሎ ልጅ ሰጥቶሽ ነው ብላ እንድታስብ በአይምሯ ላይ ሁልጊዜ ይሰራባታል ባሏ። በተዘዋዋሪ መንገድ ግን ቅዱስ ሩፋኤልም ልጅ ሰጥቷቸዋል። በሌላ መንገድ ደግሞ እርግማኑም ተነስቷል። አሁን ልጅ እያሳደጉ ሞቅ ያለ ትዳር ውስጥ ናቸው ያሉት። ምንም እንኳን ባጭሩ እንደዚህ በነግራችሁ ይሄን ታሪክ ወደ እህቷ ሊሄድና ይሄንን ታሪክ ደግሞ ወገቡን የሚመታ የሆነ ነገር ተገኝቷል። አሁን ያልኳችሁ የዚህም ቤተሰብ ታሪክና አሁን የእህቷን ታሪክ ልንገራችሁና ሁለቱ ታሪክ እንዴት እንደሚገናኝ ልንገራችሁ። እህቷ ደግሞ ኩሩና ኩሩ ስላችሁ እንደው ይሄ ደስ የሚል ኩራት አይደለም፣ የሚጎዳ ኩራት ነው። መንጠባረር፣ ልብን ማሳበጥ፣ ትንሽ መልክ ስላላት ቆንጅና ስላላት ቤት ውስጥ በዚህ በውበቷ ምክንያት ይሄ አለ አይደለም አሪፍ ነች ቆንጆ ነች ስለምትባል ብዙ ወንዶች ስለሚመላለሱ ቤት ውስጥ ትንሽ ታስቸግራለች። ግን ትልቅ ሰው ናት፣ እድሜዋም ገፋ ያለ ነው። ከእህቷ ታላቅ ናት ማለት ነውና ሁለት ወልዳለች። ሁለት የወለደችለትን ባሏን ግን አልፈልግህም አለችው። በቃ
ሁለተኛ እኔን ማየት አልፈልግም አለችውና ምክንያቷ በእርግጥ ያሳምናል። ከቤት ሰራተኛ ጋር ተጋድሞ አግኝታው ነው። በጣም ከባድ ኃጢአትና ክፉ ነገር ነው። ግን ወደ እግዚአብሔር ተመልሶም ንስሐ ገብቶም መጥቶ ይቅርታ ሲላት ይሄ ብርጭቆ ይታያል ተሰብሯል ትለዋለች። አዎ ከተሰበረ በኋላ በምንም ብታጣብቀው ስንጥቆ ይታያል። አዎ እኮ ስንጥቆ እየታየም ቢሆን አብረን እንኖር እየገላመጥሽኝም ቢሆን በቃ እባክሽን ይቅርታ አድርጊልኝ ብሎ እግሯ ስር ቢወድቅ ምን ቢል አልቀበልም ውጣልኝ አለችው። ከባድ ነው። በእንቅርት ላይ ጆሮ ደግፍ። ቤቱም የሷ ስለሆነ አስቸገረችው። ከዛ ወጣ። በቃ ወጥቶ ቤት ተከራይቶ ስራ እየሰራ ተቆራጭ ለልጆቹ እያደረገ 2 ዓመት ሙሉ ምን ማድረግ ጀመረ? በቃ ከቅዱስ ቁርባን ጋር የኛን ትምህርት እያዳመጠ ምን አለና መምህር ባለቤቴ በጣም አስቸገረችኝ እና ምን ይሻላል እንታርቅ ስላት እምቢ አለችኝ። ለመጨረሻ ጊዜ አንድ መፍትሄ እፈልጋለሁ ምን ይሻላል አለኝ። ስልኳን ብቻ ስጠኝ አልኩት። ስልኳን ስሟን ስጠኝ አልኩት። ከዛ ደወልኩላትና ትሰሚያለሽ አልኳት። እኔ መምህር ተስፋ ይባላለሁ የባለቤትሽ ጓደኛ ነኝ ወይም ደግሞ ትምህርቴን ያዳምጣል ስላት ጊዜ እሺ ምንድነው አለችኝ። ታውቂኛለሽ እንታውቃለን ስላት ጊዜ አይ አላውቅህም ግን በቃ ችግር የለውም ቤት ከሰመምር መሆኑ በቂ ነው አለችኝ። ኦኬ በዚህ 15 ቀን ውስጥ መተሽ ካላናገርሽኝ ወይም ደግሞ በዚህ 15 ቀን ውስጥ መተሽ ካልተወያየን በባለቤትሽ ጉዳይ ይቆጭሻል። ምክንያቱም ከቤት ሰራተኛ ጋር ቺት አድርጓል ወይም ደግሞ ማግጦብኛል አዋርዶኛል ብለሻል የምታስቢው ጥፋት ነው፣ ትክክል ነው። ግን ኃጢአተኛ ነህ፣ ላገባህ አልፈልግም፣ ድጋሚ ልታረቅህ አልፈልግም፣ አንተ ቆሻሻ ሰው ነህ አይደል ያልሽው። ከ15 ቀን በኋላ እንደሱ አንቺ ቆሻሻ ነህ እንዳልሽው ዘማዊ የነበረች ወደ እግዚአብሔር መስመር የተመለሰች ሴት አጋባዋለሁ። 15 ቀን ነው የምሰጥሽ አልኳት። ምን እያልክ ነው አለችኝ። 15 ቀን እሰጥሻለሁ። ከዛ በኋላ ግን አዲስ ህይወት አዲስ ትዳር የሚመሰርተው ለልጆቹ ተቆራጭ ማድረጉ ይቀጥልልሻል፣ ግን እንዳይቆጭሽ 15 ቀን እድል ሰጥሻለሁ አልኳት። 15 ቀን ሙሉ አልመጣችም። ልክ 15ኛው ቀን ላይ ደወለችልኝ። ደውላ እየመጣሁ ነው ቢሮውን ጠቆመኝ አለችኝ። እየመጣሽ ነው? ችግር የለውም ብዬ አድራሻ ላኩላት። ከዛ እሱ ጋር ደወልኩለትና ና አልኩትና ገባ። ቢሮዬ ጸሎት ክፍሌ ውስጥ አስቀመጥኩት። እሷ በዛኛው በኩል ነች፣ እሱ በዚህ በኩል ነው። እንደዚህ ማለት ነው፣ በዚህና በዚህ እና በጣም ነው የደነገጠው። እየመጣች ከሆነ ልትታረቀኝ ነው ብሎ ነበር ያሰበው። መጣች። የታለች አቺ ልጅ የታለች? የሚያገባት አለች። ምን ያደርግልሻል አሁን እዚህ ምን ታደርጋለች? ነይን ያልኩሽ እንጂ አሉ አላልኩሽም። ነይና እናወራ። ምን አድርጎሽ ነው? ከቤት ሰራተኛ ጋር ተኝቶብኝ በቃ ይቅርታ አድርጊልኝ አለሽ አይደል? በቃ ይቅርታ አድርጊልኝ ነው። ይቅርታ ካላረክሽለት ግን ከህይወቱ በቃ ካንቺ ህይወት ከሱ ህይወት ውጪ እሱም ካንቺ ህይወት ይወጣል። አዎ ራሱ ነው የመጣብኝ እኮ እሱ መጥቶብሽ ከሆነ ከዚህ በኋላ ግን 15 ቀን ጊዜ ሰጥቼሻለሁ። አሁን ማትታረቂው ወደ ነበርሽበት ማትመለሺ። አዎ ችግር የለውም በቃ ንስሐ ገብተሃል። ከዚህ በኋላ ጥፋት አታጠፋም። ይቅርታ አድርጌልሃለሁ ማትይው ከሆነ ግን በቃ እኔ ከሌላ ሴት ጋር አጋባዋለሁ፣ ኃጢአተኛ ከሆነች ሴት ጋር አጋባዋለሁ አልኳት። እስቲ ሊያቸው የት አሉ አለችኝ። ማየት ፈልገሽ ነው አልኳት። አዎ ችግር የለውም አልኩኝና በቅርብ የማውቃቸው እህቶች አሉ፣ ጠራኋቸው። ነው አንድ ጊዜ ፈልጊያችሁ ነው ብዬ መጀመሪያ ቴክስት አደረኩላቸው። ገብቷቸዋል እና መምህር ምን እናድርግ ታዲያ ሲሉ ጊዜ ነው አልኳቸው። መጡ ሁሉም። ስታያቸው አበባ ይመስላሉ፣ ቆንጆ ሴቶች ናቸው። እንዲህ እነዚህ ናቸው አለች። ከዛ መምህር በቃ ችግር የለውም እኔ እናንተ እናወራለን። የእውነት ነው እንዴ ነገሩ አለችኝ። እንዴ እየቀለድኩ መስሎሽ ነው እንዴ አልኳት። ከነዚህ ውስጥ አንዷ ነች አልኳት። በቃ ሂዱ በቃ ችግር የለውም ሂዱ፣ እኔ መልሼ ያገባዋለሁ አለች። ከዛ ውስጥ ሆኖ ያዳምጣል፣ ጸሎት ከዚህ ውስጥ ሆኖ ያዳምጣልና በቃ እንባውም መጥቶበታል፣ ሳቁም መጥቶበታል፣ ግራ ገብቶታል። ከዛ ሴቶቹ ሄዱ፣ ግራ ገብቷቸዋል። መምህር ምንድነው አሉኝ። ሄዱ ዝም ብላችሁ አልኳቸው። ሄዱ። እሺ ትታረቂያለሽ አልኳት። አዎ ታርቀዋለሁ። ባለፈው እኮ ተገናኝተን የዛሬ 2 ወር ተገናኝተን በውስጤ ቅሬታ አለ አለች። ተገናኝታችሁ ነበር? አዎ። እንዴት ተገናኛችሁ? አይ በቃ በሆነ አጋጣሚ ልናወራ ልንወያይ በግድ አስጨንቆኝ እራት ልጋብዝሽ እስቲ በቃ ናፍቀሽኝ ነው ብሎ አለኝ። ከዛ ውስጤ ቅሬታ አለ አለች። ይሄን አልነገረኝም እሱ አልኳት። ከዛ ከጸሎት ክፍል ብን ብሎ ሮጦ ወጣና የኔ እናት አርግዘሻል አንተ እንዳትወጣ አላልኩም እንዴ ስለው ጊዜ ተወኝ መምህር ተወኝ እባክህ አለኝ።
ከዛ የኔ ጌታ እወድሃለሁ፣ በቃ ካንተ ጋር ነው መኖር የምፈልገው፣ ነገሩን በቃ በፍጹም በቃ አታስበው፣ እርሳው በቃ አለች። አርግዘሻል? በቃ ይሄ ልጅ መታረቂያ ነው፣ ስም እናወጣለታለን፣ ይሄ በቃ መታረቂያችን ነው እያሉ ቻው በቃ መምህር ብለው ጥለውኝ ሄዱ። ይሄንን ባጭሩ የነገርኳችሁ ለምንድን ነው? እህቷ ነች፣ የዚች እህት ናት የቀድሞ የነገርኳችሁ ገጠቢ ማለት ነው። አሁን ከሷ ውለጅና አምጪና እንኳን ስጭኝና እኔ ያሳድገዋለሁ ብላት ነበረ። እኔ አምጪውና እኔ ያሳድገዋለሁ፣ ባልሽን ማትታረቂ ከሆነ እኔ ያሳድገዋለሁ ብላት ነበር። አንድ በሉ። ሁለተኛ ነገር ደግሞ በልጅነት አብሮ በሚያድጉበት ሰዓት እቺ ታላቅ አሁን ያልኳችሁ ቢሮ መታ የነበረችው ልጅ የወለድ ልጆች እናት ማለት ነው። በልጅነት ልጅ የመውለድ ፍላጎት በጣም ነበራት፣ ጉጉት ነበራት። እንደጓጓችሁም ልጅ አግኝታለች፣ ወልዳለች። ከወለደች በኋላ ግን ልጆቿ ትክክል አይደሉም እና አንዱም ባለቤቴን አልፈልግህም ያልኩበት ምክንያት ይሄ ልጅ ዘገምተኛ ወይም ደግሞ እነዚህ ልጆች እንደዚህ አፈጣጠራቸው ለየት ያለ ሆነ የተፈጠሩብኝ ባለቤቴ ችግር ስላለበት ነው፣ እዛም ስለሚል ከሰከስ ምናምን ስቦ አምጥቶብኝ ነው ብዬ ነበር ማስበው አለች። ችግሩ ከሷ መሆኑን አታውቅም። እና በጣም ልጅ የመውለድ ጉጉት ያለባችሁ ሰዎች ለቅዱስ ሩፋኤል ነው መስጠት ያለባችሁ ጽንሱን። አለበለዚያ ከባድ ነው የሚሆነው፣ የተበላሸ ነገር ነው የሚወጣው። ለምንድን ነው መሰላችሁ? በጣም መጓጓቷ እንዳለ ሆኖ የቡዳ መንፈስ አለባቸው ቤተሰብ ውስጥ ተበልተዋል። በጣም ቆንጆች ስለሆኑ እናትየዋም ጭምር ራሳቸው እናትየውም አይናቸው ላይ ቡዳ መንፈስ አለ። ልጆቹ በልጅነታቸው ሰውነታቸው በቃ ቁስልስል እያለ እየፈነዳዳ አናታቸው እናትየው ሹሩባ ከሰሯቸው አናታቸው እየፈነዳዳ ነው ያደጉት። እና ምን ይላሉ እናትየው? አይ እርጉዝ ሆነሽ አግብተሽ እርጉዝ ሆነሽ ወልደሽ አንቺን ለማየት ያብቃኝ ይላሉ። እማዬ ለምን ስትል ጊዜ ለልጅ ያለሽ ጉጉት በጣም የሚገርም ነው፣ እህትሽ እንዳንቺ በሆነችልኝ እያሉ ጸጉሯን እየሰሩ እርጉዝ ሆና ሆዷን እየዳበሱ ይላሉ እናትየው። የመጀመሪያ የልጅ ልጆች እያሉ እና በልተውታል ማለት ያን ማህፀን ሲወጣ ችግር ያለበትም እንግዲህ እዛ ቤት ውስጥ እንደው እንደሌላ ቦታ እንኳን ከራማ የሚያመልኩ አይደሉም። ቡና ማፍላት ብቻ ነው። በእርግጥ ቡና በራሱ ተጽዕኖ ቢኖረውም ግን ከራማ አያመልኩም፣ ወይም ደግሞ የሆነ መንፈስ ለመጥራት ምናምን ጥረት አያደርጉም። እና ጸሎት በምታደርግበት ሰዓት አሁን ትምህርታችን እያዳመጠች ጸሎት በምታደርግበት ሰዓት ልጆቿ ቀስ እያሉ እየተስተካከሉ መጡ። ታውቃላችሁ? በጣም እየተስተካከሉ ይሄ ችግር አለባቸው። ትምህርት ቤት ራሱ መምህራን እየደወሉ እየጠሩ በቃ ልጁ ራሱ መቆጣጠር አልቻለም፣ ሱሪው ላይ ነው የሚጸዳዳው ምናምን ብሎ ይነግሯታል። ይማታል፣ ይናከሳል። ፊቱ ራሱ አፈጣጠሩ ትንሽ የሆነ ለየት ያለ ነበርና ከጊዜ በኋላ ግን እየተስተካከለ መጣ። እና ይሄ ነገር ምንድነው ምክንያቱ? እንዴት ሊሆን ቻለ እንደዚህ ብለው የሚጠይቁት የነበረው እናትየው ናቸው። እኛ በቤተሰባችን እንደዚህ የለም፣ የባልሽ ችግር ይሆናል እያሉ እናትየዋም ስለሚናገሩ ባሏን አልታረቅም ያለችው አንዱም እናትየዋ ላይ ሆኖ ነው። ያፋታቸው እንዳትታረቅ ያደረጋትም የልጆቹም እንደዛ መሆኑም እናትየዋ ላይ ያለው መንፈስ ነው። የሚገርማቸው ክፉ ሆኖ አይደለም፣ ግን እሳቸው ሳያውቁት ከዓይናቸው የሚነሳ ቡዳ ነው ማለት ነው እንደዚህ ያደረጋቸው። አሁን ልጆቹ አይጸዳዱ ላያቸው ላይ ምን አይሉ እንዲያው ፊታቸው እያማረበት እየተስተካከሉ መጡ። አንደኛው ልጅ በጣም ቀጭን ነው፣ አይነ ጥላ በቃ ልምጥ ያለ አሞሌ ጨው እንደ የተላሰ ሳሙና ታውቃላችሁ? ጨው እንደዛ ነው በቃ የሆነው። ጥሙቅ ያለ በቃ ክስት ያለ ልጅ ነው። ምንም ግን እህል አንሶት አይደለም፣ ወይም ደግሞ እህል የማይበላ ሆኖ አይደለም፣ ይበላል። ግን በቃ አጋንንት የተጠጋው ልጅ ስለሆነ ነው። ይሄኛው ልጅ ደግሞ ተቃራኒ ነው። ሰውነቱ ለዚህ የተዘጋጀው ምግብ ይሄን የሚበጠር ጋጎ የሚበላው ድልብ ብሎ ሰውን ስጋውን መቆጣጠር አቅቶ የተለያየ አይነት ማንነት ነው ያላቸው ሁለቱ ልጆች። ግን ሁለቱም ጭንቅላታቸው ልክ አይደለም፣ ሁለቱም አይምሯቸው ልክ አይደለም። የነበረው ነው የምላቸው የነበረውና ቅዱስ ቁርባን አከታትላ በማቁረብ ጸበል የቅዱስ ዑራኤልን መልካም መልክ በመድገም የቅዱስ ሩፋኤልን መልካም መልክ በመድገም እንዲህ ያደረገች ያለ እረፍት 1 ዓመት ሙሉ እየጸለየች ልጆቿን አዳነቻቸው። እናት ማለት ነው። ሲገባቸው እንደዚህ ነው ያላቸው ሴቶች። ካልገባቸው ግን ልጆቻቸውን የት መውሰድ እንዳለባቸው እንኳን አያውቁም። ወጥመድ ውስጥ ነው የሚገቡት። እና ይህንን ታሪክ ከዚህኛው ጋር ለማገናኘት የፈለኩት በምንድን ነው አሁን እንደ እህቴ አይነት ነገር እንዳይገጥመኝ ብላ እግዚአብሔር የሰጣትን ልጅ ለቅዱስ ሩፋኤል ሰጥታ እንግዲህ ጤነኛ ልጅ እንዲወለድ እያደረገች ነው ያለችው።
ጤነኛ ልጅ ብቻ ሳይሆን ነገ ቤተክርስቲያን የሚረከብ ሀገር የሚረከብ ሰው የሚያከብር የእሷን ህፃናትን የሚጠፈጥፍ ባህሪ ያለባትን ስሜት ሳይሆን ያ መንፈስ ከላይዋ ላይ ውልቅ ብሎ ከልጆቿ ላይም ተነስቶ ንጹህ የሆነ ልጆች ለመውለድ ከእህቷ ተምራለች እና እህቴ ለኔ ትልቅ ኤክስፒሪየንስ ሆነኛለች ነው የምትለው። እና እናቴ ካልቆረበች ሩዝ ሆኜ እናቴ ጋር አልሄድም ብላ እስክትል ድረስ ማለት ነው። እናቴ መቆረብ አለባት እኔም ማየት ከፈለሽ ቆረቢ ብላ ሁሉ እስክትል ድረስ እናትዬ አይ እኔ ላንቺ ብያለሁ ለራሴ ብዬ ቆርባለሁ ይበቃኛል፣ እናንተ ወግ ማድረግ ከደረሳችሁልኝ ይበቃኛል ብለው እናትየው መቆረባቸውን ስታቅ ነው እርጉዝ ሆና እናትየው ጋር ሄደችው፣ እናቷ ጋር ማለት ነው። የዚህን ያክል ጥንቃቄ ያደርጋሉ። ግን እናቷን ጠልታ አይደለም፣ እላያቸው ላይ ያለው መንፈስ ፈርታ ነው። እና ታሪኩን አወሳስቤባችሁም ከሆነ በጣም ይቅርታ። ግን ይሄን ይመስላል የዛሬው ገጠመኛችን። ግን እኔ ከዚህ ታሪክ ውስጥ እንድትማሩ የምፈልጋቸው 3 ነጥቦች አሉ። አንደኛ በልጅነታችሁ ከህፃናት ጋር ስለተጣላችሁ አይደለም፣ ወይም ደግሞ ልጆችን ስለመታች አይደለም። ውስጧ ሆኖ ልጅ እንድትጠላ ያረጋት የነበረ መንፈስ አለ። ልጅ እንዳትወድ ህፃናት እንዳይቀርቧት ያደረገ የልጅ ፍላጎት እንዳይኖራት ያደረገ መንፈስ አለ። የመጀመሪያው ይሄ ነው። ሁለተኛ ካደገች በኋላ ወልዳ ማነው አግብታ መውለድ ስትፈልግ ልጅ እምቢ ብሏታል እና እርግማንን መርሳቷ ነው ትልቁ ጉዳይ። እርግማንን መርሳቷ ብዙ ጊዜ የሆነ ነገር ሲጎልባችሁ ስታጡ ምንድነው እስቲ በኔ ውስጥ እየተከናወነ ያለው? እኔ በልጅነቴ እንዴት ነው ያደግኩት? እርግማን ሟርት አለብኝ ወይስ ያዘኑብኝ እናቶች አሉ ወይስ እናትና አባት ያልመረቁኝም? ሲመረቁኝስ በማን ኃይል ሊመረቁኝ? በአጋንንት ነው ወይስ በእግዚአብሔር ኃይል ሊመረቁኝ? ይሄን ሁሉ ማጣራት አለባችሁ። እና ውጤቱ የሚታየው ስታገቡ ነው። ብዙ ጊዜ ምን እላለሁ ሳስተምር፣ ሰንበት ተማሪ ሆናችሁ እላለሁ። ሰንበት ትምህርት ቤት ከበሮም እየደለቃችሁ ስነ ጽሁፍ እያነበባችሁ ዩኒፎርም ለብሳችሁ ታቦት እየሸኛችሁ እየዘመራችሁ በሁሉም ነገር አገለገላችሁ። እያገለገላችሁ እድሜያችሁ ለጋብቻ ሲደርስ በትዳር ውስጥም ሆናችሁ እድሜያችሁ ደግሞ ለስራ ሲደርስ በስራ ውስጥም ሆናችሁ በማንኛውም የስራ ኃላፊነት ወይም ደግሞ የትዳር ኃላፊነት ውስጥ ሆናችሁ እንዴት እንዳገለገላችሁት ውጤቱን ታዩታላችሁ ብዬ ሁሌ እናገራለሁ። እግዚአብሔርን በቅንነት ያገለገለ ሰው የሚፈልገውን ነገር አያጣም። እግዚአብሔርን የሰረቀ እሱ ይሰረቃል። እግዚአብሔርን ያስቀየመ እሱ ደግሞ ይቀየማል፣ ያዝናል፣ ያሳዘነ ያዝናል። እና እንደዛ ነው። ትዳርም ልክ እንደዚህ ነው። እናትና አባታችሁ የመረቋችሁ በምን እንደሆነ የረገሟችሁ በምን እንደሆነ እንዴት ምን አድርጋችሁ እንዳደጋችሁ እሱን ቼክ ስታደርጉ ትዳራችሁ ላይ ያለው ነገር ማስተካከል ይቻላል፣ ይስተካከላል። በደንብ ነው የሚስተካከለው። ይሄን እንዳትረሱ። ሁለተኛ ነው ይሄ። ሶስተኛ ላይ ግን የእህቷ ህይወት ተሞክሮ ለሷም ኤክስፒሪያንስ ሆኗት ገጠመኝ ያዳመጠች ምን እያለች እህቷንም ለዚህ ቁም ነገር እንድትበቃ እየመከረቻት እየወተወተቻት፣ ራሷም ደግሞ እናቴ ላይ ያለው የቡዳ መንፈስ ልጄን አሁንም እንዳይበላብኝና እንደ እህቴ አይነት ልጆች እንዳይወለዱ መጠንቀቅ አለብኝ ብላ ቆርጥ ውሳኔ ወስናለች። እናቴ ከተቀየመች ትቀየም ብላ። አንዳንድ ጊዜ እኮ መወሰን ጥሩ ነው። ማመን አለባቸዋ። እናትየው እኮ በደንብ ያመኑት ልጅቷ ስትቀር ነው። እኔን አልሰሙኝም። ማዘር እንዴት ነው እስቲ እንደዚህ ቢያደርጉ ስላቸው ጊዜ አይ ምን ተውኝ እስቲ ምናምን ነበር የሚሉት። ልጃቸው ግን ቅርት ስትልባቸው እሱማ እንግዲህ ምን ይደረግ ምናምን ብለው ቀስ ብለው ንስሐ ሄደው ሹልክ ብለው ንስሐ ገብተው ነው ልጄ ንስሐ ገብቻለሁ ቅዱስ ቁርባን ልቀበል ነው ብሎ ሲሉ ጊዜ ነጭ ልብስ ይዤላቸው ሄድኩኝ። ማዘር ይሄው አልኳቸው። ምንድነው ወሪ መቁረቢያ ልብስ? እሺ ልጅ አመሰግናለሁ ብሎ ትምህርቴን ማዳመጥ የጀመሩት የመቁረቢያ ልብስ አመጣላቸው ነው። ከዛ በኋላ ከመቁረባቸው በፊት 15 ቀን ያክል ገጠመኝ እያዳመጡ ነበርና አይ ቆይ እስቲ መቸኮል የለብኝም የረሳሁት ኃጢአት ሁሉ አለ ብለው ገጠመኝ እያዳመጡ 1 ወር ያክል ቆዩ። ንስሐ የገቡት ዝም ብሎ በቃ እንደ ነገሩ ነው፣ ትዝ ያላቸውም ብቻ ነው። በኋላ ግን ገጠመኝ ሲያዳምጡ ብዙ ኃጢአት እያስታወሱ ሲመጡ እያሉ ቆይማ እያሉ ጎረቤት እየሄዱ ና እንደዚህ ብለህ ጻፍልኝ እያሉ ሳይፈሩ ማለት ነው። ከዛ ገጠመኙ ያው ለቁም ነገር የበቃው እኚህ እናት ከቆረቡ በኋላ ነው ማለት ነው። እሳቸው ሳይቆርቡ ገጠመኙን አላቀርብም ብዬ ነው ለዚህ ያዘገየሁት እንጂ ረጅም ዓመት ሆኖታል ይሄ ገጠመኝ። ይሄን ይመስላል እንግዲህ የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም ሁኑ።